አንዳንድ ከህግ ጋር የሚገናኙ ሀሳቦች ላይ ሰዎች የተሳሳተ አረዳድ ሲይዙ እታዘባለሁ። ለምሳሌ እህት ወንድሞቼ ተለይተው ወራሽነት አሳወጁ፣ መብቴን አጣለው። የጽሁፍ ውል ከሌለን ውል የለንም፣ ውል እንደሌለን የሚቆጠረው ሙሉ ውክልና ስለተቀበልኩ ንብረቱን እንደገዛሁት ይቆጠራል። የሰማንያ ፊርማ ከሌለን ጋብቻ እንደሌለን የሚቆጠረው። ህጻናት በወንጀል ሊጠየቁ አይችሉም። ህግ ስለማላውቅ ነፃ ልወጣ እችላለሁ እና የመሳሰሉት አይነት ግንዛቤዎች በተለያዩ ሰዎች እንግዲህ ሲነገሩ እንሰማለን ወይም በዚህ መልኩ ነው የሚረዱት ሰዎች። ነገር ግን ምን ያክል እውነታነት አላቸው ከህግ አንጻር የሚለውን ነው በዛሬው ቪዲዮ ላነሳላችሁ የወደድኩት። ከዚህ ጉዳይ ጋር በተገናኘ 8 ነጥቦችን ነው የማነሳላችሁ። የተሳሳቱ ግንዛቤዎች የሆኑ እና በህጉ መሰረት ደግሞ እውነታው ምን ይመስላል የሚለውን ነው የምናነሳው። ሰላም እንዴት ናችሁ? እኔ ጠበቃ ምህረት ነኝ። ይህ ቻናል እንግዲህ እየጠቀማችሁ ከሆነ ከተመቻችሁ ሰብስክራይብ በማድረግ ሁልጊዜም መከታተል ትችላላችሁ። የመጀመሪያው የምናነሳው እንግዲህ የጽሁፍ ውል ስለሌለን ውል የለንም የሚለውን ሀሳብ ነው። ይህ አባባል ልክም ነው፣ ልክም አይደለም። ምክንያቱም ለሁሉም ስምምነቶች ወይም ደግሞ ውሎች በጽሁፍ መዋል አይጠበቅባችሁም። ለተወሰኑት ለምሳሌ እ በህግ በግልጽ በተቀመጠው መሰረት ለምሳሌ ለቤት ሽያጭ፣ ለመኪና ሽያጭ፣ ለብድር ውል ከ500 ብር በላይ ከሆነ፣ ለዋስትና፣ ለኢንሹራንስ ውል እና ለመሳሰሉት በጽሁፍ መሆን ከሚገባው ውል ውጪ ሌሎች ውሎችን በቃል መዋል ትችላላችሁ ማለት ነው። ከዚህ ውጭ ግን ምንድነው አንዳንዴ በቃል ያለን ውል ለማስረዳት ወይም ደግሞ ፕሩፍ ለማድረግ በማስረጃ ለማረጋገጥ እጅግ አስቸጋሪ ነው የሚሆነው። ስለዚህ ውሎቹ ሁሉ በጽሁፍ ብታደርጓቸው እመክራለሁ። ነገር ግን ከዚህ ቀደም በቃል የተደረጉ ውሎች ካሉና በህጉ ደግሞ የተለየ ፎርም የማይፈልግ ወይም ደግሞ ያ ውል በጽሁፍ መደረግ አለበት ተብሎ ያልተለየ ከሆነ ውሉ እንግዲህ ተቀባይነት ያለው ውል ነው ማለት ነው በቃል ቢደረግም። ሁለተኛ ደግሞ የማነሳው የተሳሳተ ሀሳብ አንዳንድ ሰዎች እኔ ከሀገር ውጭ ነበርኩ፣ ህመም ላይ ነበርኩ፣ አብሮ ወራሾቼ እህት ወንድሞቼ ሊሆን ይችላል ወይም ሌሎች አብሮ ወራሾች እኔን ሳያካትቱ ወራሽነት አሳወጁ በሚል ስጋት ሲገባቸውና ሲያማክሩኝ እታዘባለሁ። እንደዚህ አጋጥሞኝ ያውቃልና ይህ እንግዲህ መጥራት ያለበት ነው። ወራሾች እንግዲህ አብረውም ይሁን ወይም ደግሞ ተነጣጥለው ወራሽነታቸውን በፍርድ ቤት ሊያረጋግጡ መብታቸው መሆኑ የሚታወቅ ነው። ለብቻ ወራሽነት መረጋገጡም የሚፈጥረው ተጽዕኖ የለም ማለት ነው። ስለዚህ ወደ ሶስተኛው ደግሞ ስንሄድ በብዛት አሁን ላይ በየቀኑ ማለት ይቻላል የሚያጋጥመን የምንሰማው ኬዝ ነው። የመኪናና የቤት ሽያጭን በተመለከተ ሻጭ ሙሉ ውክልና ሰጥቶኛል፣ ስለዚህ ቤቱን ወይም ደግሞ መኪናውን እንደገዛሁት ይቆጠራል፣ ምክንያቱም ገንዘብ ከፍዬ ንብረቱን ተረክቤያለሁ የሚል አገላለጽ ወይም ደግሞ ክርክር ከገዢ ወገን ሲነሳ ይሰማል። ነገር ግን ሙሉ ውክልና ማለት ተወካይ ለወካዩ ጥቅም ሲል ወይም ደግሞ ልክ እንደ ወካዩ በመሆን ህጋዊ ድርጊቶችን፣ እንቅስቃሴዎችን ወይ ውሎችን እንዲፈጽም የሚያደርገው ወይም ደግሞ እንዲፈጽም ስልጣን የሚሰጠው ውል ነው እንግዲህ ራሱን ችሎ የውክልና ማለት ነው። ስለዚህ ከዚህ ያለፈ ትርጉም አይኖረውም ማለት ነው። ሙሉ ውክልናም እንደ ሽያጭ ውል የሚቆጠርበት ህጋዊ አግባብ የለም ማለት ነው። ስለዚህ አት ሰም ፖይንት የሆነ ቀን ሻጩ ውሉን ቢክድ ገንዘቡ ተመልሶ ለገዢው ማለት ነው ንብረቱን ለሻጩ እንዲመለስ ሊወሰንለት የሚችልበት ሁኔታ ሊፈጠር ይችላል። ይህ ደግሞ በአሁኑ ሰዓት እንግዲህ ገንዘብ በፍጥነት የመግዛት አቅሙ እየወረደ እንደሚሄድ ይታወቃል እና ለንብረት ገዢው ወይም ደግሞ ተወካይ ነኝ ላለው አካል ከፍተኛ ጉዳትን የሚያስከትል ነው የሚሆነው። ስለዚህ ከዚህ ነጥብ ጋር በተያያዘ ከዚህ ቀደምም ቪዲዮ ሰርቼበታለሁ። በምን መልኩ ውሎች ሊደረጉ ይገባል የሚለውን በተመለከተ። ስለዚህ ያንን መለስ ብላችሁ መመልከት ትችላላችሁ።
ስለዚህ ይሄ ሌላኛው አንድ የተሳሳተ አመለካከት ነው። ሌላኛው አራተኛ ደግሞ ማነሳላችሁ የጋብቻ ፊርማን ወይም ደግሞ ይሄ በተለምዶ የ80 ፊርማ የሚባለው ከሌለ ጋብቻ የለንም። ስለዚህ የተፈሩ ንብረቶች የሚኖሩ ከሆነ ወይም ካሉ እሷ ወይም እሱ ንብረቱን መካፈል አይችልም የሚል አመለካከት ነው። ይህም እንግዲህ የተሳሳተ አባባል ነው ወይም ማረዳድ ነው። ምክንያቱም የጋብቻ ሁኔታን በምስክሮች በማረጋገጥ ወይም ሴትና ወንዱ በማህበረሰቡ በቤተሰብ ባልና ሚስት ተደርገው የሚወሰዱ መሆኑን በማስረጃ በማረጋገጥ ጋብቻ እንዳለ ሊረጋገጥ ይችላል ማለት ነው በፍርድ ቤት። ስለዚህ ጋብቻ የሚኖረው ማንኛውም አይነት ውጤት እንግዲህ ይኖረዋል ማለት ነው በዚህ መልኩ የተረጋገጠው ጋብቻ። አምስተኛ ደግሞ ማነሳላችሁ ህፃናት በወንጀል አይጠየቁም የሚሉ ሰዎች አሉ። ህፃናት በወንጀል ተጠያቂ የማይሆኑት እስከ 9 ዓመታቸው ብቻ ነው። እንግዲህ ከአዋቂዎች የተለየ ቢሆንም ከ9 እስከ 15 ዓመት እድሜ ያላቸው ህፃናት ህጉ የራሱ የሆነ ተጠያቂነት አለው ማለት ነው ለነሱ። ስድስተኛ የምናነሳው ደግሞ በየችሎቱ የምንታዘበው ንግግር ነው። በተለይም ደግሞ በወንጀል ችሎቶች ይህም ምንድነው ስለ ህግ እውቀቱ ስለሌለኝ ነው እንዲህ የሆነው እንዲህ ያደረኩት ያላደረኩት በሚል ከተከሳሾች በኩል የሚነሳ ክርክር አለ። ነገር ግን ህግን ያለማወቅ ከተጠያቂነት አያድንም። ስለ ህግ ባታውቁም ህጉ እናንተ ላይ መተግበሩ አይቀርም ማለት ነው። በሰባተኛ ደረጃ የማነሳላችሁ ደግሞ በወንጀል ጉዳይ ተከሳሽን የሚወክል ጠበቃ ተከሳሽን በነፃ ለማስወጣት የሚከራከር ነው የሚለው አባባል ነው። ይህ እንግዲህ ስለኛ ነው። በወንጀል ጉዳይ በነገራችን ላይ ተከሳሹ ሊያነሳቸው የሚችሉ መከራከሪያዎች ወይም ዲፌንሶች ይኖራሉ። ሰልፍ ዲፌንስ ሊሆን ይችላል ወይም ራስን መከላከል ሊሆን ይችላል። እንዲሁም ደግሞ ሌሎች መከራከሪያዎች ለምሳሌ በተከሳሹ ላይ የተጠቀሰው ድንጋጌ ወይም አንቀጽ ከድርጊቱ ጋር የማይጣጣም ሊሆን ይችላል። ስለዚህ ድርጊቱ በየትኛው አንቀጽ ላይ ያርፋል ወይም ደግሞ በትክክል በዛ ተከሳሽ የተፈጸመው ድርጊት የትኛውን ህግ ነው የጣሰው የሚለው በአግባቡ መለየት አለበት እና ይሄ ደግሞ አንዳንዴ ቀላል ላይሆን ይችላል አንቀጹን ለመለየት። አንዳንዴ እጅግ ተቀራራቢ የሆኑ ድንጋጌዎች ይኖራሉ በትርጉማቸው እና የትኛው ወንጀል ነው በትክክል በዛ ተከሳሽ የተፈጸመው የሚለው አከራካሪ ነው። ስለዚህ ባለሙያ የሚፈልግ ነው ማለት ነው። ከዚያ ውጪ ደግሞ ፌር ትራያል የሚባል ጽንሰ ሀሳብ አለ በህግ። በቀላል ቋንቋ ምንድን ነው እንግዲህ አንድ ሰው በወንጀል እንዲቀጣ ከተፈለገ በአግባቡ መንግስት ማስረጃ አቅርቦበት ማለትም አቃቤ ህግ ማስረጃ አቅርቦበት መሆን ይጠበቅበታል። ከበቂ በላይ ወይም ደግሞ ከጥርጣሬ በላይ ነው እንደውም ከበቂ በላይ ሳይሆን ከጥርጣሬ በላይ አቃቤ ህግ የማስረዳት ሸክም ይኖርበታል ማለት ነው በማስረጃ። ተከሳሹም በበኩሉ ራሱን በአግባቡ ተከላክሎ መሆን ይኖርበታል። ጥፋተኛ ተብሎ እንዲቀጣ ቢፈለግ እንኳን ወይም ደግሞ መባል ካለበትም በዚህ ሂደት ውስጥ ማለፍ ይጠበቅበታል ማለት ነው። ስለዚህ ድብቅብቅ ነገር ወይም ሂደት መኖር የለበትም ማለት ነው። ይህም ደግሞ እንግዲህ ንጹህ ሰዎች እንዳይቀጡ የሚያደርግ ነው። እንዲሁም ደግሞ መንግስት ወይም ደግሞ አቃቤ ህግ አንድን ተከሳሽ ለማስቀጣት የራሱን ኃላፊነት እንዲወጣ የሚጠበቅ ስለሚሆን ማለት ነው። ስለዚህ በወንጀል ጉዳይ ሁልጊዜ ነፃ ለማስወጣት ብቻ አይደለም አንድ ተከሳሽ ጠበቃ የሚያስፈልገው ማለት ነው። በስምንተኛ ደረጃ ደግሞ ትክክል ያልሆነ ስራ ሁሉ ወንጀል ነው የሚሉ ሰዎች ብዙ ጊዜ እሰማለሁ እና በተለይም ደግሞ ሰዎች በመካከላቸው ፍትሐብሔራዊ ግንኙነት ኖሯቸው ተጠያቂነት ሲኖር በተለይ ከሳሽ ወገን ጉዳዩን ሁሉ ወንጀል ነው ጉዳዩን ፖሊስ የያዝና ምርመራ አድርጎ ተከሳሽ ይታሰርልኝ የሚል ሀሳብ ሲሰነዝር ይስተዋላል። ነገር ግን ሁሉም ጉዳይ ወንጀል ሊሆን አይችልም። በህጉ ላይ ይህ ድርጊት ወንጀል ነው ተብሎ ከሰፈረ ብቻ ነው ወንጀል የሚሆነው ማለት ነው። ተጠያቂነት አይነት አለው። ስለዚህ ሁሉም ተጠያቂነት የወንጀል ተጠያቂነትን አያስከትልም ማለት ነው። እንግዲህ በዛሬው ቪዲዮ እጅግ ጠቃሚ የህግ ምክር እንዳገኛችሁ ወይም ደግሞ መረጃ እንዳገኛችሁ
ተስፋ አደርጋለሁ። እስኪ እናንተስ ከህግ ጋር በተገናኘ ልክ ይሆን ወይስ አይሆን የምትሉት ሀሳብ ካለ ኮሜንት ሰክሽን ላይ ልትጽፉልኝ ትችላላችሁ። ከቀናት በኋላ በሌላ አዲስ የህግ መረጃ እመለሳለሁ። መልካም ጊዜ